ውፍረት መቀነስ ለፈለጋችሁ ቦርጫችሁ ድርግም አድርጎ የሚያጠፋላችሁ እናንተም ምንም አይነት ምግብ ሳትቀንሱ ቦርጫችሁ ብቻ መቀነስ ለምትፈልጉ እህቶች ወይም ኪሎአችሁን ማስተካከል ለምትፈልጉ እህቶች ቤቱ ላይክ፣ ሼር፣ ሰብስክራይብ የደውሏል ምልክት ሀሳብ አስተያየታችሁ መስጠት እንዳትረሱ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የእሙሃይሚ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንደተለመደው ያው የውፍረት መድኃኒት ይዤላችሁ መጥቻለሁ። አንቺም ወደ ውፍረት መድኃኒትሽ ተመለሺ ባላችሁኝ መሰረት እኔም ደግሞ የእናንተን ንግግር ሰምቼ ይኸው ተመለስኩላችሁ። ይዤላችሁ የመጣሁት ዛሬ ኪሎዋችሁ ከፍ ብሎባችሁ እና ደግሞ ምንም አይነት ነገር ለውጥ ላላገኛችሁ ብትጠቀሙት ደግሞ ምግባችሁ ብታስተካክሉለት እጅግ በጣም አሪፍ የሆነ ውዕድ ነው ይዤላችሁ የመጣሁት። ይሄ ነገር ደግሞ መጠቀም ያለባቸው እህቶቼ እርግዝና ከሌለባቸው፣ ደም ማነስ ከሌለባቸው ነው እና ሌላ ነገር ደግሞ ደም ብዛት ያለባቸው መጠቀም ትችላላችሁ። ምክንያቱም ደም ስለሚቀንስ ጣጣ የለውም ማለት ነው። ነገር ግን ስኳር ያለባቸው እህቶቼ እንዳትጠቀሙት፣ ምክንያቱም ስኳሩ ዝቅ ሊያደርገው ስለሚችል ማለት ነው። ስለዛ አሁን ወደ አጠቃቀሙ ሊሄድላችሁና እኔ ደግሞ ቀደም ብዬ ሰርቸዋለሁ። ከሰራሁት በኋላ ነው ትዝ ብሎኝ ቪዲዮ እየቀረጽኩላችሁ ያለሁት ማለት ነው። አጠቃቀሙን መጀመሪያ 2 ኩባያ ውሃ ታዘጋጃላችሁ። በ2 ኩባያ ውሃ ላይ 1 ማንኪያ ከሞን፣ ትልቁ ማንኪያ ከሞን ተጨምሩበትና ከዛ በኋላ እንደዚህ አድርጎ ሲፈላ ከተንተከተከ በኋላ እንደዚህ ሎሚ ቆራርጣችሁ ወይም ግማሽ ሎሚ፣ ትልቁ ከሆነ ግማሽ ሎሚ በቂያችሁ ነው። ትንሽ ሎሚ ከሆነ ሙሉውን አድርጋችሁ ካንተከተካችሁት በኋላ በ20 ደቂቃ ሎሚ ካስገባችሁበት ከ5 ደቂቃ አውጥታችሁ እንትን አጥላችሁ ማለት ነው። ካጠላላችሁት በኋላ ትንሽ ቀዝቀዝ ሲል ምን ታደርጉበታላችሁ መሰላችሁ? ከፈለጋችሁ ማር ታደርጉበትና ተጠቀሙታላችሁ ማለት ነው። ግን እዚህ ጋር መሆን ያለበት ኪሎአችሁ ብቻ መቀነስ ለፈለጋችሁ ሳይሆን ቦርጫችሁ መቀነስ ለፈለጋችሁ እና ደግሞ ኪሎአችሁ ማስተካከል ለምትፈልጉ በሌላ ቪዲዮ እንዴት አድርጋችሁ ኪሎአችሁ ማስተካከል እንደምትችሉ እና ደግሞ እውነት መክሳት ለፈለጋችሁ ነው ይሄ ቪዲዮ ለእናንተ ነው የምሰራው። እና ደግሞ ሀሳብ አስተያየታችሁ ላይ ጠይቁ። የፈለጋችሁ ነገር ከጠየቃችሁ ለመመለስ ዝግጁ ነኝ። እና ደግሞ እዚህ ጋር የምትጠቀሙት ማር ከሌላችሁ ዝም ብላችሁ መጠቀም ትችላላችሁ። ትኩስ ነው ወይ የምንጠቀመው ለምትሉኝ ትኩስም ቢሆን ችግር የለውም፣ እንደ ሻይ ነው የምትጠጡት እና ደግሞ ከቀዘቀዘን በኋላ ብትጠጡትም ችግር የለውም። ነገር ግን እዚህ ጋር በባዶ ሆዳችሁ መሆን አለበት ማለት ነው፣ ጠዋት ማታ ማለት ነው። ከዛ ምግባችሁ የምትጠቀሙት ምግብ እኔ ልንገራችሁ። አሁን እዚህ ጋር በባዶ ሆዳችሁ ጠዋት ላይ ትኩስ ውሃ ዝም ብላችሁ ብትጠጡ እጅግ በጣም አሪፍ ነው። ለሆዳችሁም መንቀሳቀሻና ይሄ ያደራችሁበት እንትን ስብ እንዲያቃጥል ይረዳዋል። ትኩስ ውሃ ዝም ብላችሁ ሎሚ ሳታረጉ ምናምን መጠቀም ትችላላችሁ ማለት ነው። ምንም አይነት ኬሚካል ሳታስገቡበት ትኩስ ውሃ አፍልታችሁ ንጹህ መጠቀም ትችላላችሁ። 1 ኩባያ ልክ ከእንቅልፋችሁ እንደተነሳችሁ በኋላ ከዛ በኋላ ያ ትኩስ ውሃ አንደኛ ስብ ለማቃጠል ይረዳል፣ ሁለተኛ ደግሞ ምግብ ይዘጋቸዋል። ገብታችኋል አይደለም? ይሄ በጣም ኪሎአችሁ ከፍ ቢያንስ እስከ 80 ወይም ከ90 ኪሎ በላይ ለሆናችሁ ነው ይሄ የሚመክራችሁ። ነገር ግን እዚህ ጋር ኪሎአችሁ ምሳሌ 60 ሆኖ ቦርጭ ብቻ ላለባችሁ ለእናንተ ምርጥ ዘዴ ይዤላችሁ እመጣለሁኝ ማለት ነው። እኔ ቦርጬ እንዴት እንዳጠፋሁኝ ማለት ነው። ስለዛ ከዛ በኋላ ምን ታደርጋላችሁ መሰላችሁ? እንደዚህ ካረጋችሁት በኋላ ላይ ጠዋት እንደዚህ ትኩስ ውሃ ከጠጣችሁ በኋላ ይሄን አፍልታችሁ አዘጋጅታችሁ ማደርም ትችላላችሁ። ግን አዘጋጅታችሁ ካደራችሁ በጣም ነው የሚመራችሁ። ያ ከመሆኑ ይልቅ ምሳሌ ትኩስ ውሃ በጠጣችሁበት በ2 ሰዓት ልዩነት መጠጣት ያለባችሁ፣ ዝም ብላችሁ መጠጣት የለባችሁ ማለት ነው። ያ ትኩስ ውሃ ደግሞ በትልቅ ኩባያ መሆን አለበት። ያ ትኩስ ውሃ ስጠጡት የሰም ማቃጠል፣ የምግብ ፍላጎት ይቀንሳል ማለት ነው። ገብቷችሁ አይደለም? ከዛ በኋላ ይሄ ቢያንስ የሳውዲ 11 ሰዓት ብትጠጡት እስከ 2 ሰዓቱ ምግብ አያስፈልጋችሁም፣ ምግብ ይዘጋችኋል።
ይሄ በፊት የምትበሉት ምግብ ያስጠላቸዋል። ገብታችኋል? የምግብ ፍላጎታችሁ በጣም ነው የሚቀንስላቸው ማለት ነው። ይሄ ከጠጣችሁ እውነት ምግብ ከበላችሁ በጣም ጎበዞች ናቸው። ነገር ግን ምግብ ይዘጋቸዋል ማለት ነው። ከጠጣችሁት በኋላ ከ2 ሰዓት ወይም ደግሞ ከ1 ሰዓት ተኩል በኋላ እመገባለሁ ለምትሉ ደግሞ እመገባለሁኝ የምትሉ ከሆነ መመገብ ትችላላችሁ። ነገር ግን እዚህ ጋር እኔ ማሳሰቢያ ልንገራችሁ። አሁን ምሳሌ ምግብ የምትመገቡት ምግብ ዘይት የበዛበት ነገር መሆን የለበትም። አንደኛ። ሁለተኛ ነገር ደግሞ ይሄ ክቡዝ፣ ነጭ ክቡዝ ወይም ነጭ ዳቦ የምትመገቡ ከሆነ ውፍረታችሁ እንደ በፊቱ ነው የሚመለስላችሁ ማለት ነው። ከጠጣችሁ በኋላ ላይ ለምን ያቆማል? ያረብክያ እያቆምብኝ እያተቸገርኩኝ ነው። ስለዛ ምግቡ ከተመገባችሁ ከጠጣችሁ ይሄ ከጠጣችሁት ከ30 ደቂቃ በኋላ ምግብ የምትመገቡት ምን እንደሆነ ታውቃላችሁ ውዶችዬ? ያ ምግብ ከጠጣችሁት በኋላ ከ30 ደቂቃ ወይም ደግሞ ከ2 ሰዓት በኋላ መመገብም ትችላላችሁ ምግብ ማለት ነው። ነገር ግን ዘይት የበዛበት ነገር፣ ይሄ ከቡዝ ነገር፣ ይሄ በቃ ኦቨር የሆነ በርገር፣ ይሄ ቢዛ ምናምን አትብሎ። ቀለል ያለ ነገር አሁን የአሲሮች ምናምን ፏካዎች ምናምን ወይም ሰላጣዎች ሊሆን ይችላሉ። እነሱ መመገብ ትችላላችሁ። ነገር ግን ይሄ አገኘው ብላችሁ ዝም ብላችሁ የምትበሉ ከሆነ ይሄ ውፍረታችሁ ይመልሰዋል እንጂ አያስተካክለውም ማለት ነው። ስለዛ አሁን እኔ ባልኳችሁ መሰረት የምትጓዙ ከሆነ የምትሄዱ ከሆነ በእርግጠኝነት 100% ሰውነታችሁ ማስተካከል ትችላላችሁ። ግን ያልኳችሁ ነገር ስቴፕ በስቴፕ መከተል አለባችሁ ማለት ነው። መጠየቅ የምትፈልጉ ከሆነ ኮሜንት ስራ አሳውቁኝ፣ እመልሳለሁ። የፈለጋችሁት ነገር ደግሞ ከመስራት ወደ ኋላ አልልም። ከአሁን በኋላ ኢንሻአላህ ለማስተካከልም ሞክራለሁ ማለት ነው። ስለዛ መሆን ያለበት ነገር ምግባችሁ እዚህ ጋር ፎከስ ማድረግ ያለባችሁ ምግባችሁ በማስተካከል ላይ ነው። ኦኬ። ምግባችሁ ስታስተካክሉ የእናንተም ኪሎ እየቀነሰ ነው የሚሄደው ማለት ነው። ገብቶሻል? ስለዛ መደረግ ያለበት ነገር በጠዋቱ ትኩስ ውሃ ጠጡ። ከፈለጋችሁ ሎሚ አድርጉበት፣ ከፈለጋችሁ አሰላ አድርጉበት፣ እንደፈለጋችሁ አድርጉት። ግን ለበለጠ ደግሞ ሎሚና ማር ውሃ አድርጋችሁ ጠዋት ብትጠጡ በባዶ ሆዳችሁ በቃ ምን ልበላችሁ ውፍረታችሁ እየቀነሰ ነው የሚሄደው። እና ማታ ከመተኛታችሁ በፊት ደግሞ የምታደርጉት ነገር ቢያንስ ለ20 ደቂቃ ለ30 ደቂቃ ዝም ብሎ መኝታችሁ ቤት ወይም እንደዚህ አንዳንድ ነገር በቃ ምን ልበላችሁ እንደ መንቀሳቀስ እንደ ዝልያ ምናምን ማድረግም ትችላላችሁ። ግን ከምግብ መብላት የለባችሁም ማለት ነው። ስተኙ ምንም አይነት ምግብ መብላት የለባችሁም ማለት ነው። የገባችሁ ይመስለኛል። እና ደግሞ ውዶችዬ ቤቱ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ተደራሽነት እንዲኖረው በአክብሮትና በትህትና እጠይቃለሁ። ሀሳብ አስተያየታችሁ ኮሜንት ስር እጠብቃለሁኝ። የተፈለጋችሁ ነገር መጠየቅ ትችላላችሁ። እወዳችኋለሁ። ነገ በሌላ ቪዲዮ በምርጥ ቪዲዮ ቀጭን ለሆናችሁ ግን ቦርጭ ማጥፊያው ይዤላችሁ እመጣለሁ። መልካም ቆይታ